ለበዓለ መስቀሉ በመስተዳድሩ በኩል ቤተክርስቲያኗ ምዕመናኑ ሊያወጡት የሚገባውን ነገር በእናንተ በዚሁ በመስተዳድሩ በክብርት ከንቲባ መሸፈኑ ይሄም ትልቅ ኩራት ይሰማናል በእናንተ በልጆች። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ አስተላለፉት በሚል እየተሰራጩ ያሉ መረጃዎች ሐሰተኛ ናቸው ስትል ቤተክርስቲያኗ አስተባበለች። ነገ መስከረም 16 2018 ዓ.ም የሚከበረውን የመስቀል ደመራ በዓልን በማስመልከት በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከከንቲባ ወይዘሮ አዳነች አቤቤ ጋር የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ውይይት አድርገዋል። ይሁን እንጂ የኢትዮ ቤተሰብ የተሰኘው ሚዲያ ከስብሰባው መሰረታዊ ውይይትና ከተደረሰበት ስምምነት ጋር በፍጹም የማይገናኝ መረጃን የመረጃ ምንጮቼ አደረሱኝ በማለት አሰራጭቶ ተመልክተናል ሲል የቤተ ክርስቲያኗ ሕዝብ ግንኙነት መምሪያ አሳውቋል። የኛ የቤት ስራ እንግዲህ አሁንም እንደቀጠለ ነው። የብፁዓን ሊቃነ ጳጳሳት በመስቀል ደመራ በዓል አከባበር ላይ ከክብርት ከንቲባ አዳነች አቤቤ ጋር ውይይት ባደረኩበት ወቅት ስለ ስዕል አድኖ መቀደድ ብፁዕ አቡነ ዲዮስቆሮስ እንዲህ ያሉ ተብሎ ኔጌቲቭ ነገሮች ተዘርዝረዋል። የቤተ ክርስቲያናችን ድረ ገጾች ደግሞ ይህንን አስተባብለውታል። ስለዚህ አሁንም ቢሆን ከቤተ ክርስቲያናችን ሚዲያዎች በላይ ምንም እንኳን ብፁዓን አባቶች ስለ ስዕል አድኖ መቀደድ ይፋ የሆነ መግለጫ እስካሁን ባያወጡም አሁንም ቢሆን ግን ኢትዮ ቤተሰብ ያለው ነገር በጣም ከብፁዓን አባቶቻችን ጋር ያለንን ሪሌሽን በጣም የሚጎዳብን ስለሆነ አሁንም ቢሆን ከቤተ ክርስቲያኖችን ሚዲያ በላይ የግለሰብ ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ክቡራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። አዘጋጅና አቅራቢው ደግሞ ወንድማችሁ ልዑል መብራቱ ነኝ። ዛሬም እንግዲህ የተለያዩ ጉዳዮችን እየመጥቻለሁ። መረጃውን በደንብ አድርጋችሁ ላይክና ሼር በማድረግ እንድትከታተሉ እንሻለን። ከሰሞኑ እንግዲህ የኢትዮ ቤተሰብ ሚዲያ ጋር በተገናኘ አንድ መረጃ በማህበራዊ ሚዲያ ሲዘዋወር ነበረ። ከብፁዕ ጸሐፊው ብፁዕ አቡነ ዲዮስቆሮስ ጋር በተገናኘ ማለት ነው። የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ዲዮስቆሮስ አንድ ጉዳይ ማንሳታቸው ይታወሳል። በተለይ ከመስቀል በዓል አከባበር ጋር በተገናኘ ከአዲስ አበባ ከተማ ከንቲባ ከወይዘሮ አዳነች አቤቤና ልኡካኖቻቸው ጋር በተገናኘ እንዴት መከበር እንዳለበት በዛ ጉዳይ ላይ ውይይቶችን አካሂደው ነበረ። በዚህ ውይይት ላይ ታዲያ ብፁዕ አቡነ ዲዮስቆሮስ ብለዋል የተባለ አንድ ጽሁፍ ወይም አንድ ሀሳብ ኢትዮ ቤተሰብ ሚዲያ ጋርቶ ነበረ። ከዚህ ከስዕል መቀደድ ጋር በተገናኘ ማለት ነው። ታዲያ ይህ በኢትዮ ቤተሰብ ሚዲያ የተጋራው ሀሳብ ትክክል ነው ወይንስ አይደለም? እውነት ነው ወይንስ አይደለም? ሀሳቡ ምንድነው የሚለው የሰሞኑ ጉዳይ ሆኗል። በተለይ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በህዝብ መገናኛ ብዙሃን ድርጅት ላይ በተለቀቀው የፌስቡክ ገጽ ማለት ነው በተለቀቀው ጽሁፍ ኢትዮ ቤተሰብ ሚዲያ ያጋራው መልእክት ሐሰተኛ እንደሆነ ብፁዕ ጸሐፊው እንዳልተናገሩ መልእክቱን እንዳላሉ ብለዋል ብለው ግን መረጃ እንደወጣ ተደርጎ መልስ ሲሰጥበት ነበር። ይህ ብቻ ሳይሆን በተለያዩ የሚዲያ ተቋማትም ጭምር ብፁዕ አቡነ ዲዮስቆሮስ እንዳልተናገሩ ሐሳብ መረጃዎች ወይም ጽሁፎች የተጋሩ ይገኛሉ። መረጃው ምንድነው የሚለው ለእናንተ እንተውና ግን ጉዳዩን በስፋት እናስቃኛችሁ። የቤተ ክርስቲያኗ መልስ የሐሰት ዜና ነውን ወይንስ አይደለም? ሁላችንም ልናደምጠው የሚገባ ነው። እንደምናስታውሰው በኢትዮ ቤተሰብ ሚዲያ ላይ የተጋራውን ጽሁፍ ሁላችንም አድምጠነዋል። ከዛ ባሻገር ሌሎች ወንድሞቻችንም በማህበራዊ ሚዲያ ላይ አጋርተው ነበር፣ እንደ ጸጋዬ ክፍሉን ጨምሮ ማለት ነው። እስኪ እሱንም ወደ መለስ አድርጌ ላስደምጣችሁና ከዛ በኋላስ ብለዋል አላሉም፣ ሚዲያዎችስ ምን አሉ የሚለውን ነው መረጃ ማጋራላችሁ። ኦርቶዶክሳውያን ብዙ ትምህርት የምታገኙበት ብዙ ሀሳብና መረጃዎችን በቀጥታ የምታገኙበት ይህ ተወዳጁ ልዑል መብራቱ የማዘጋጅላችሁ የያሮስ ሚዲያ ነው። ያሮስ 2ን ሰብስክራይብ አድርጉ። ቪዲዮውን እንደሚከተሉ ላቀርብላችሁ። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ አስተላለፉት በሚል እየተሰራጩ ያሉ መረጃዎች ሐሰተኛ ናቸው ስትል ቤተክርስቲያኗ አስተባበለች። ነገ መስከረም 16 2018 ዓ.ም የሚከበረውን የመስቀል ደመራ በዓልን በማስመልከት በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከከንቲባ ወይዘሮ አዳነች አቤቤ ጋር የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ውይይት አድርገዋል። ይሁን እንጂ የኢትዮ ቤተሰብ የተሰኘው ሚዲያ ከስብሰባው መሰረታዊ ውይይትና
ከተደረሰበት ስምምነት ጋር በፍጹም የማይገናኝ መረጃን የመረጃ ምንጮቼ አደረሱኝ በማለት አሰራጭቶ ተመልክተናል ሲል የቤተ ክርስቲያኗ ሕዝብ ግንኙነት መምሪያ አሳውቋል። ሚዲያው በዘገባው ላይ አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ማለቱንም ሕዝብ ግንኙነት መምሪያው አንስቷል። ሆኖም ሚዲያው ያልተባለና ያልተነገረ የሐሰት ፈጠራ ወሬን አሰራጭቷል ያለው ሕዝብ ግንኙነት መምሪያው ይህም ኃላፊነት የጎደለው ተግባር ነው ብለዋል። ነገር ግን አቡነ ዲዮስቆሮስ ከስዕል አድኖ መቀደድ ጋር በተያያዘ ከሰሞኑ የተከሰተው ድርጊት አግባብ ስላልሆነ በመንግስት በኩል ተገቢው የቤተ ክርስቲያኗን ክብርና መብት የሚጠበቅበትና ስዕል አድኖን በመቅደድ ኦርቶዶክሳውያንን በማስቆጣት ሁከትና ብጥብጥ ለመፍጠር በሚንቀሳቀሱ አካላት ላይ መንግስት አስፈላጊውን የእርምት እርምጃ እንዲወስድ መግለጻቸውንም አንስቷል። ይህንን የዋና ጸሐፊውን ሀሳብም ከንቲባ አዳነች አቤቤ ሙሉ በሙሉ በመቀበል በድርጊቱ ማዘናቸውን ገልጸው በጉዳዩ ዙሪያ ተገቢው ክትትል ተደርጎ እርምት እንደሚወሰድ ማረጋገጣቸውን ቤተ ክርስቲያኗ በሕዝብ ግንኙነቷ በኩልም ገልጻለች። የኛ የቤት ስራ እንግዲህ አሁንም እንደቀጠለ ነው። የብፁዓን ሊቃነ ጳጳሳት በመስቀል ደመራ በዓል አከባበር ላይ ከክብርት ከንቲባ አዳነች አቤቤ ጋር ውይይት ባደረኩበት ወቅት ስለ ስዕል አድኖ መቀደድ ብፁዕ አቡነ ዲዮስቆሮስ እንዲህ ያሉ ተብሎ ኔጌቲቭ ነገሮች ተዘርዝረዋል። የቤተ ክርስቲያናችን ድረ ገጾች ደግሞ ይህንን አስተባብለውታል። ስለዚህ አሁንም ቢሆን ከቤተ ክርስቲያናችን ሚዲያዎች በላይ ምንም እንኳን ብፁዓን አባቶች ስለ ስዕል አድኖ መቀደድ ይፋ የሆነ መግለጫ እስካሁን ባያወጡም አሁንም ቢሆን ግን ኢትዮ ቤተሰብ ያለው ነገር በጣም ከብፁዓን አባቶቻችን ጋር ያለንን ሪሌሽን በጣም የሚጎዳብን ስለሆነ አሁንም ቢሆን ከቤተ ክርስቲያኖችን ሚዲያ በላይ የግለሰቦችን ሚዲያ ማመናችን በጣም ብዙ ዋጋ ያስከፍለናል። ስለዚህ አሁንም ቢሆን አባቶቻችን ብንሰማ፣ አሁንም ቢሆን አባቶቻችን ብናደምጥ መልካም ይሆናል ብዬ አስባለሁ። ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በንጉሠ ነገሥቱ ዘመን ተቋርጦ የቀረውን ታሪክ ቀጥለው ታሪኩን ከተቀበረበት አንስቶ እንደገና ህይወት በመዝራት በእርሶ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ሙሉ ወጫችን ተሸፍኑ ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በዚሁ አጋጣሚ አባቶቻችን ብታመሰግኑ ለማሳሰብ ያክል ነው። የወጣችሁ የወረዳችሁ ለቤተ ክርስቲያኗ ሞገስ ሆናችሁ እየሰራችሁ ስለሆነ እግዚአብሔር መልካሙን ነገር ያድላችሁ እላለሁ። 8 ሚሊዮን ብር በላይ ወጪ ተደርጎ ለበዓለ መስቀሉ በመስተዳድሩ በኩል ቤተክርስቲያኗ ምዕመናኑ ሊያወጡት የሚገባውን ነገር በእናንተ በዚሁ በመስተዳድሩ በክብርት ከንቲባ መሸፈኑ ይህም ትልቅ ኩራት ይሰማናል። በእናንተ በልጆቻችን እኛ ካወቅንበት ድሉን ከተጠቀምንበት በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ ከኛ ካልጎደለ ከኛ ካልቀረ በስተቀር በዚህ በኩል የቀረ ነገር ያለ አይመስለኝም ወይንም የለም ማለት እችላለሁ። እኛ እየተደረገ ያለው እገዛ ድጋፍ ቀላል አይደለም። የነበሩት ኃላፊዎች ከንቲባቸው የሆኑ ሌሎች መንግስታት በነበሩ ዘመን እንደ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። ክብርት ከንቲባ ዘመን በጣም ለቤተክርስቲያናችን ልዩ እገዛ እየተደረገልን ነው ያለውና ለወደፊትም ይሄን እገዛችሁ እንዳይለየን ነው የምለው። መስተዳድሩ በዚህ በከተማ ባለው ጠንካራ አመራር ጠንካራ አሰራር ያለ መሆኑን በየጊዜው በመናየው እንገነዘባለን። ከ8 ሚሊዮን ለአቡነ ዲዮስቆሮስ አጨብጭበናል። ውድ ኦርቶዶክሳውያን ምንጊዜም እንደዚህ እውነት የሚናገሩ አባቶችን ማድመጥ ያስፈልጋል። ምን ተናግረው ነው አቡነ ዲዮስቆሮስ ህዝቡ እንደዚህ የተንጫጫው የሚለውን መልእክት አብረን እናደምጣለን። ከዛ በፊት ግን እንደተለመደው ኮፒ ሊንክ፣ ሪፖስት፣ ሼር እንዲደረግ በጌታ ፍቅር አሳስባለሁ። ሌላው የምነግራችሁ ነገር የወንድማችን ጆን አካውንት በዚህ መልኩ ተዘግቷል። ከ800 ሺህ በላይ ተከታይ አለው። ስለዛ እየገባችሁ ሁላችሁም ኮፒ ሊንክ እንድታረጉለት በጌታ ፍቅር መልእክቴን አሳስባለሁ። መልእክቱን አድምጠን እንመለስ። አቡነ ዲዮስቆሮስ የተናገሩትን ነገር ነው የምነግራችሁ። ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላንብብላችሁ።
አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ እሺ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ አቡነ ዲዮስቆሮስ። ይሄ በውስጥ የወጣ መረጃ ነው። ስዕል መቀደድ ትልቅ አጀንዳ አይደለም፣ ጉዳዩ አይደለም። ይሄን አጀንዳ ያደረገው ግን ወሮበሎች፣ የከተማ ወሮበሎች እኛም ሚዲያ ላይ እየጮሆነ ያለ ነው አጠቃላይ ማለት ነው። እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር ሆኖ አይደለም ማለት አይገርማችሁ። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። እንዴት ስዕል ይቀደዳል ብለን የጮህን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። ማን? አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ። ስዕል መቀደድ ዝም ብሎ ትልቅ አጀንዳ አይደለም። ስዕል መቀደድ ጉዳያችን አይደለም። ባይሆን ይሄን ስዕል አስታከው ግን አጀንዳ እየፈጠሩ የከተማ ወሮበሎች ጽንፈኞችና ነፍጠኞች ናቸው እንዲህ እያደረጉ ያሉት። ስለዚህ መንግስት እንደው በአፋጣኝ እነኚህ ሰዎች ስዕል ተቀደደ ብሎ እየተናገሩ ያሉ ሰዎችን በአፋጣኝ ልኝ የታሰሩልኝ እያለ ነው። ይቅርታ ሳይጠይቅ ይቅርታ ወደ ተሰጠበት ወደ መስቀል ደመራ በዓል የሚል ሰው እኮ አለ። ቄስ እግር ስር ወድቆ ኧረ በእግዚአብሔር ታረቂ ተብላ እምቢ ተብላ ግን ይቅርታ ወደ ተሰጠበት ወደ መስቀል ደመራ ላይ ክብር ይሄዳል። ፌዝ አይደለም ይሄ። ማንን የምንሸውደው? ማንን? አምላክ ይታለላል እንዴ? አምላክ በሾው ይታለላል እንዴ? በሾው እየተሽከረከርን ከበሮ ስለመጣን በውስጣችን ቂም ይዘን ማይክ ይዘን ስለሰበክን ስለዘመርን በዚህ ልናታሎች ያለ እግዚአብሔር አምላክ አንችልም እኮ አይሆንም እኮ በዚህ እግዚአብሔር በፍጹም በዚህ አይመጣም። እግዚአብሔር በዚህ ልናታለው አንችልም። እዚህ ነገ ደመራውን ነገ መስቀሉን ስናከብር በይቅርታ በስጋ ጸም ማለት ነው። የግል ክብሬ ተነካ ብለን የግል ስሜ ተነካ ብለን አድርገነው በድለነው ያደረግነው ነገር ካለ ለእግዚአብሔር ብለን ይቅርታ ብሎ ወደ ደመራው ወደ መስቀል ምናየው እዛ ላይ ይቅርታ እንኳን በድለን ቀርቶ ሳይበድል ንጹሕ ባህሪ መድኃኒዓለም ኢየሱስ ክርስቶስ ይቅር በላቸው ብሏል። መስቀል ይቅርታ። ምን ጠብቃለህ ታዲያ አንተ? ምን ጠብቃለህ ታዲያ እንጂ ደመራው ላይ ሰልፊ ለመነሳት በረከትን የሚያገኘው ፎቶ የተነሳ ሰው ነው። መስቀሉ ስታስቡ ይቅርታ። መስቀሉ የምናስበው በበጎነት ነው። በጣም የሚገርም ነው። ሁሌ ነገረ መስቀሉ የሚገርም ነው። ለዛ ነው የመስቀሉ ቃል ለሚጠፉ ሰዎች ምንድነው የሚለው? ሞኝነት ነው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው።
አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበር። እሱ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ሆኖ ይቀመጣል። ስራውን በሀገረ ስብከቱ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል። እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት፣ ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳይወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳይወጣ መጠንቀቅ አለበት እና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳይወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት። ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋይ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ለዚህ ነው አረጋዊ መንፈሳዊ ለመነኩሴ በዓቱ እሳት ናት ብሎ የተነገረ። እሳት ብርሃንም አለው ያቃጥላል። ግን እሳቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል። ግን ብርሃን አለው፣ ብርሃን የሚያይበት ነው። ስለዚህ ከዚህ የተነሳ እንዳይወጣ ያደርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመቱ ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንደው ቢፈቀድለት አርዲቱም ጥሩ ነው እኮ። እንደ ያዕቆብ ልጅ እንደ ዲና እኮ እንደው አፋፉን ሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር። ውስጥ ላይ እረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥመው። እና ውስጥ ላይ እንዲያርፍ መፍቀድ አለብን። እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ትረፍ ይሌለ እዚያ ውስጥ ያርፍና እረፍት ይሄን ያህል ነው አይባልም። ባለቃ የሚሰራ መነኩሴ የለም። በህሊናው የሚሰራ መነኩሴ ነው። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። ከአንዱ ገዳም ወደ አንዱ። ውድና ክቡራት ቤተሰቦቻችን ይህንን መረጃ ጉልበት እንዲኖሩ አድርጉልኝ። ላይክና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን መቆማችሁ እንዳይዘነጋ።